የአክሲዮን ገበያ ላይ ወይስ ሪል ስቴት ላይ ኢንቨስትመንትን ወይ ደግሞ ገንዘቤን ላውጣ የሚለው ነገር የብዙ ሰዎች ጥያቄ ነው። ሪል ስቴት መግዛት፣ ሰነደ ማለናዎችን መግዛት በብዙ ዓለም ላይ የተለመደ ነው። በዛሬው ተከታታይ የካፒታል ማርኬት ትምህርት 11ኛ ክፍል ትምህርታችን ስቶክ ማርኬት ከሪል ስቴት ጋራ አወዳድረን ልንመለከት ነው። በየሳምንቱ ሐሙስ ልክ በ9 ሰዓት ተከታታይ ትምህርታዊ ቪዲዮዎችን እዚህ ቻናል ላይ እንደምለቅላችሁ ይታወቃል። በዛሬው ቪዲዮ ደግሞ እንግዲህ ስቶክ ማርኬት ከሪል ስቴት ጋር በሚል ተገናኝተናል። ከዚህ ቀደም የተለቀቁ ከ10 በላይ የሚሆኑ ተከታታይ ትምህርት ቪዲዮዎችን መመልከት የምትፈልጉ ከሆነ ካፒታል ማርኬት ኮርስ አማሪክ የሚል ፕሌሊስት አለ። እዛ ውስጥ ገብታችሁ የቀደሙትን ቪዲዮዎች ተመልከቱ። ቻናሉን ሰብስክራይብ በሉ እያልኩኝ በዚሁ ወደ ተከታታይ ትምህርታችን የምገባ ነው የሚሆነው። አዲስ ነገር ከቴምር ሪል ስቴት የገና በዓልን በማስመልከት ለጥቂት ቤቶች ብቻ የወጣ እስከ 35 በመቶ የሚደርስ እውነተኛ ቅናሽ አዘጋጅተንላችኋል። ከባለ 1 እስከ 3 መኝታ ከ5.7 ሚሊዮን ብር ሙሉ ክፍያ ጀምሮ በሳር ቤትና አዋሬ ሳይቶች በመሸጥ ላይ እንገኛለን። በተጨማሪም ቃሊቲ ገላን ኢንተርናሽናል የንግድ ሞል ከ2.5 ሚሊዮን ብር ሙሉ ክፍያና ቅድመ ክፍያ ከ500 ሺህ ብር ጀምሮ እየሸጥን እንገኛለን። የቀሩን የተወሰኑ ቤቶች እና ሱቆች ስለሆኑ ፈጥነው ይደውሉ። ለተጨማሪ መረጃ 0927 27 66 75 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር ሪል ስቴት ሰነደ ማለናዎች ወይ ደግሞ አክሲዮኖች፣ ቦንዶች ሁለቱም ሀብት የሚፈራበት መንገድ፣ ሀብት የሚጠበቅበት መንገድ ናቸው። ሁለቱም በተመሳሳይነት ይሁንና የሁለቱም ዓላማዎች ወይ ደግሞ የሚጠበቅባቸው ግብ ይለያያል። አደጋዎቻቸው የተለያዩ ናቸው ወይ ደግሞ ይዘውት ያሉት ሪስክ የተለያዩ ናቸው የሁለቱም። እንዲሁም ደግሞ ለአንድ ሀገር ምጣኔ ሀብትም ሆነ ለግለሰቦች ምጣኔ ሀብት የሚያደርጉት አስተዋጽኦ የተለያየ ነው። ስለዚህ በዛሬው ቪዲዮ እሱን ነው እንግዲህ በዋናነት የምንመለከተው። እነዚህ ሁለት የኢንቨስትመንት አይነቶች ለመሆኑ ምንድናቸው የሚለውን ነገር በመረዳት እንጀምር። አንድ ሰው ሪል ስቴት ላይ ኢንቨስት አደረገ ስንል አፓርትመንቶች ሊገዛ ይችላል፣ ቪላ ሊገዛ ይችላል፣ ኮመርሻል የሆኑ የሱቆችን ገዝቶ በንብረትነት ሊይዝና እነዛን ቤቶች አትርፎ ሊሸጥ ወይ ደግሞ ኪራይ ሊሰበስብባቸው ይችላል። በተቃራኒው የስቶክ ማርኬት ላይ ወይ ደግሞ አክሲዮን ገበያ ላይ ደግሞ ኢንቨስት ሲያደርግ አንድ ሰው ምን እያደረገ ነው? በአንድ ድርጅት ላይ ድርሻን እየገዛ ነው። ከዛ ከገዛው ድርሻ ላይ ኪራይ ምናምን የሚያደርግበት መንገድ የለም። ይልቅስ ካፒታል አፕሪሺዬሽን የምንለው ከሆነ ጊዜ በኋላ ቆይቶ የዛ የገዛው ድርጅት አክሲዮን ወይ ደግሞ ሰነድ ዋጋው በሚጨምርበት ሰዓት ያንን ተጠቃሚ ይሆናል። በሌላ መልኩ ደግሞ ዲቪደንድ በሚባለው የትርፍ ክፍፍል ከድርጅቱ ላይ ትርፍ እየተካፈለ ወይ ቦንዶች ሲሆኑ ደግሞ ወለድ ምጣኔ ኩፖኑን እየወሰደ ገንዘብን ያገኝበታል። በሪል ስቴት ውስጥ ሪል የሆነ ነገር ወይ ደግሞ ታንጅብል የሆነ የሚዳሰስን የሆነ ንብረት ባለቤት ሲሆን የሚያደርገን ስቶክ ማርኬቱ የፋይናንሻል ዌልዝ ወይ ደግሞ ፋይናንሻል ነገሮች ናቸው የምንገዛቸው የምንይዛቸው ነገሮች ማለት ነው። የሚታይ የምንዳስሰው ነገር ስላልሆነ ማለት ነው። ሁለቱም በተለያየ መንገድ ይስሩ እንጂ ግን ሁለቱም ሀብት ማፍሪያ፣ ሁለቱም ሀብትን ማቆያ፣ ሁለቱም ሀብትን ጀነሬት የምናደርግባቸው በተለያየ መንገድ የሚሰሩ ቁልፍ የማህበረሰብ አካላቶች ናቸው እንደማለት ነው። እንግዲህ ሁለቱም በአንድ ሀገር ምጣኔ ሀብት ውስጥ በጣም አስፈላጊ ናቸው። በአንድ ሀገር ምጣኔ ሀብት ውስጥ በጣም ወሳኝ ነገሮች ናቸው ካልን በጣም ቁልፍ የሆኑ አንዳንድ ነገሮችን እናንሳ። ስለዚህ ሁለቱ ኢንቨስትመንቶች አንደኛውና ዋነኛው ይሄ ሊኩዊዲቲ እና አክሰሲቢሊቲ የምንላቸው ነገሮች ናቸው። ምን ማለት እንደሆኑ ልንገራቸው። ሊኩዊዲቲ ስንል እንግዲህ አንድን በእጃችሁ ያለን ንብረት ወይ ደግሞ ሀብት በፍጥነት ወደ ገንዘብ የመቀየር ብቃት ነው ሊኩዊዲቲ የምንለው። ከነዚህ አንጻር ስትገመግሟቸው ሪል ስቴት ኢንቨስትመንት በፍጥነት ወደ ገንዘብ ልትቀይሩት የምትችሉት አይነት ኢንቨስትመንት አይደለም። በባህሪ ቤትን መሸጥ ኦር የንግድ ሱቅን መሸጥ ጊዜ ይወስዳል። ገዢ ስትፈልጉ፣ ስትደራደሩ፣ ንብረቱን ስታዘዋውሩ እነዚህ ሁሉ በጣም ጊዜ ወሳጆች ናቸው። ከዚህ አንጻር በባህሪው ብዙም ሊኩዊድ የሚባል አይደለም የሪል ስቴት ኢንቨስትመንት። አክሲዮን ገበያው ላይ ግን ትሬድ የሚደረጉ ሰነደ ማለናዎች በባህሪያቸው በፍጥነት ወደ ገንዘብ ልንቀይራቸው እንችላለን። ምክንያቱም ሁልጊዜም የኢትዮጵያው ሴኩሪቲስ ኤክስቼንጅ አይነት ማዕከላዊ ገበያዎች ስላሉ ሁሌም የሚገዙ ሁሌም የሚሸጡ ሰዎች ስለሚኖሩ ማለት ነው። በእነዚህ የተነሳ ሊኩዊድ ይባላል። ከአክሰሲቢሊቲ አንፃር ወይ ደግሞ ተደራሽነት አንፃር ከአካታችነት አንፃር ደግሞ
ሁሉም ሰው ቤት ህንፃ ሊገዛ አይችልም። ምክንያቱም ቤቶችን ለመግዛት ወይ ደግሞ ሪል ስቴት ላይ ኢንቨስትመንት ለማድረግ በሚሊየን ብሮች ገንዘብ ያስፈልጋቸዋል። ሰነደ ሙዓለ ንዋዮች ላይ ግን ኢንቨስት ለማድረግ ጥቂት ሺህ ብሮች ቢኖሯችሁ ኢንቨስት ማድረግ ትችላላችሁ። በሰነደ ሙዓለ ንዋይ በኩል እንዲያውም የሪል ስቴት ኢንቨስትመንት ትረስት እንደሚባሉት አይነት ሪል ስቴቶች ላይ ራሱ አልፋችሁ ኢንቨስት እንድታደርጉ የፋይናንሻል ኦውነርሺፕ እንዲኖራችሁ የሚያስችሏችሁ የተለያዩ የሪል ስቴት ኢንቨስትመንት ትረስት የሚባሉ አይነት የካፒታል ማርኬቱ ፕሮዳክቶችም አሏቸው። ሶ ይሄ ሁለቱ ልዩነት አላቸው። እንግዲህ ከአክሰሲቢሊቲ አንጻር በጣም ተደራሽ ነው የስቶክ ማርኬቱ። ሪል ስቴት ግን ለብዙ የተደራሽ አይደለም። ገንዘብ ላላቸው ብቻ ነው ተደራሽ የሚሆነው። ሊኩዊዲቲውንም ስንመለከተው ወደ ገንዘብ ቶሎ የመቀየር ቻንሱ ያለው ማን ነው? ሪል ስቴት ነው ያልኩ። ስለዚህ ኢትዮጵያ ውስጥም ቢሆን እንግዲህ ሁሉም ሰው ሊሳተፍ የሚችለው አትሊስት ሰነደ ሙዓለ ንዋይ ገበያው ላይ ነው። ሪል ስቴቱ ላይ ግን ሁሉም ሰው ሊሳተፍ አይችልም። ሌላው እንግዲህ ከአደጋና ከትርፉ አንጻር ደግሞ እንድንገመግማቸው ያስፈልጋል። ከአደጋ አንጻር ስትመለከቱት ሪል ስቴትን ከአደጋ ነፃ ከሚባሉት ግሩፕ ልትጠቅሱት ትችላላችሁ። ከውድድር አንጻር ማለት ነው። ሪሌቲቭሊ ስትመለከቱት ከአደጋ ነፃ ነው። እርግጥ ከአደጋ ነፃ ነው ስላችሁ አደጋ የመቀላቀል አቅሙ የበለጠ ነው ለማለት ነው እንጂ ነፃ ነው ለማለት አይደለም። ምክንያቱም ቤቱ የተቀመጠበት መሬት ሁል ጊዜም ቢሆን እዛው ባለበት ቦታ ነው የሚቀመጠው። በህጋዊ መንገድ እስካገኛችሁት ድረስ ዋጋውን የምታጡት ነገር ሊሆን አይችልም፣ ሁሌም ስላለ ማለት ነው። ሶ ከዚህ የተነሳ በጣም ሴፍ ተብሎ ከሚታሰቡት ኢንቨስትመንቶች ውስጥ ነው በሴፍቲ ደረጃ። ከአክሲዮን አንጻር አክሲዮኖች ለእንደዚህ አይነት ነገሮች ለመዋዠቆች በጣም ቅርብ ናቸው። በቅርብ ጊዜ እንኳን ካስታወሳችሁ ትራምፕ ታሪፍ እጥላለሁ ሲል በአንድ ጊዜ የአክሲዮኖች ዋጋ ገደል ገብቶ ነበረ። ያኔ የቤት ዋጋ ግን ገደል አልገባም። ቤት ገደል ቢገባ እንኳን ተመልሶ እንደሚነሳ ይታወቃል። ቤቱ የትም ስለማይሄድ ማለት ነው። ማለት ግን ምንም አደጋ የለውም ማለት አይደለም። ለምሳሌ የገበያ አደጋ ግን አለበት። ለምሳሌ የቤት ዋጋ ከፍ ሊል ይችላል፣ ሊቀንስ ይችላል። የሆነ ጊዜ እጃችሁ ላይ ዞሮ ባዶ ሊሆን የሚችልበት እድል አለ። ገዢ ሊጠፋ የሚችልበት እድል አለ። ሌላው የሜንቴነንስ ኮስት የምንለው ቤት በራሱ ያረጃል፣ የእርጅና ችግር አለበት። ስለዚህ ጥገናን ለመጠገን ቤቱን ለማቆየት አሁን የንብረት ግብር መጥተዋል። እነሱ አይነት ነገር ወጪዎች ያስወጧቸዋል። ሌላው ደግሞ የሊኩዊዲቲው ቅድም የነገርኳችሁ አይነት ደግሞ አደጋ አለበት። ይህም ቶሎ ብሎ ወደ ገንዘብ ልቀይረው ብትሉ መቀየር የማትችሉበት እድላችሁ ሰፊ ስለሆነ ማለት ነው። በተቃራኒው አክሲዮኖች ደግሞ የተለያዩ እንደዚሁ አደጋዎች አሉባቸው። ለምሳሌ የዋጋ አደጋ አለባቸው። ዋጋዎቻቸው በፈለጉበት ሰዓት ለምሳሌ ስለ ካምፓኒው የሆነ ነገር አዲስ ነገር በተሰማ ቁጥር ከፍ የሆነ ጊዜ ዝቅ የሚሉበት እድል አለ። ከአጠቃላይ ገበያው ራሱ ለምሳሌ ኢንፍሌሽን ከፍ እያለ ሲመጣ የሀገር ኢኮኖሚ ሲያድግ ሲያንስ፣ በእነዚህ ነገሮች ምን ሊደረግ ይችላል? ተጽዕኖ ሊያድርበት ይችላል ማለት ነው። በዓለም ላይ ግን ብዙ ጊዜ ምን ይባላል እንግዲህ ባለሙያዎቹ የሚናገሩት በሰነደ ሙዓለ ንዋዮች ላይ ወይ ደግሞ በአክሲዮኖች ላይ የሚደረግ ኢንቨስትመንት በረጅም ጊዜ ትርፉ ከሪል ስቴት ይበልጣል ይባላል። የዚህ ዋነኛ ምክንያት ብለው እንግዲህ የሚያስቀምጡት አክሲዮኖች በረጅም ጊዜ የሚከፈለውን ዲቪደንድ መልሰው ሪኢንቨስት እያደረጉ በሚሄዱበት ሰዓት ኮምፓውንድ የማድረግ አቅሙ ወይ ደግሞ እየበዛ እየተባዛ የሚሄድ አቅሙ ሰፊ ነው። አንደኛ። ሁለተኛው ደግሞ የሚሰጠው ኦፖርቹኒቲ ከአንድ ኢንቨስትመንት ወደ ሌላ ኢንቨስትመንት ቶሎ ወደ ብር ስለሚቀየር ያን እድል ስለሚሰጥ የተሻለ ነው የሚል አይነት መላምት ያስቀምጣሉ። ይሄ እንግዲህ በየሀገሩ እውነት ሊሆን ላይሆን የሚችልባቸው እድሎች ሊኖሩ ይችላሉ ማለት ነው። ከገቢ አንጻር ወይ ደግሞ ከካሽፍሎ አንጻር ደግሞ እንደዚህ ሁለቱን ኢንቨስትመንቶች እናወዳድራቸው ብላችሁ ከጠየቃችሁኝ ደግሞ ሪል ስቴት በባህሪው ቋሚ ስቴብል የሆነን ገቢ ማግኘት ለሚፈልግ ሰው በጣም ተመራጭ ነው። ከኪራይ ከምታገኙት ወይ ደግሞ የቤቱን ዋጋ እየጨመረ በሚሄድበት ሰዓት ብቻ ስቴብል የሆነ ነገር ግን እያደገ የሚሄድና ቋሚ የሆነ ገቢ ለሚፈልጉ ሰዎች ለምሳሌ ተመራጭ ነው። አክሲዮኖች በባህሪያቸው የተሻለ ገቢ ሊያመጡ የሚችሉበት እድል አለ። ዲቪደንዳቸው ወይ ደግሞ የትርፍ ክፍፍላቸው ከገቢ አንጻር ግን ሊዋዥቅ የሚችልበት እድል አለ። አንዴ ዝቅ አንዴ ከፍ ሊል ይችላል። በረጅም ጊዜ ግን የካፒታል አፕሪሺዬሽን በምንለው ዋጋው እየጨመረ ሊሄድ ይችላል ነው። ለምሳሌ የአፕልን ስቶክ ይባላል የዛሬ 30 ዓመት የገዙ ሰዎች በብዙ ሺህ እጥፍ አሁን በእጃቸው ላይ ያለው አክሲዮን ዋጋ አለው። ያንን አይነት ትርፍ ሊያተርፉ ይችላሉ። ከዛ ባለፈ በነዛ ሁሉ ዓመታት የሚወስዷትን የትርፍ ክፍፍል መልሰው ሪኢንቨስት በማድረጋቸው የተነሳ ደግሞ የካፒታላቸው አቅም እንዲሁ እያደገ ይመጣል የሚል ነገር አለ። ታዲያ ከሁለቱ የቱ ይበልጣል ብላችሁ ከጠየቃችሁ በአንድ ሀገር ምጣኔ ሀብት ውስጥ ሁለቱም የሚበላለጡ ነገሮች አይደሉም። ሁለቱም የሚደጋገፉ ነገሮች ናቸው። ሁለቱም የራሳቸውን የቻሉ አገልግሎቶች እንደየ ኢንቨስተሩ ፍላጎት እንደየ ኢንቨስተሩ ዓላማ የሚደጋገፉና ኮምፕሊመንት የሚደራረጉ ነገሮች አድርገን ብንወስዳቸው ሞር የተሻለ ይመስለኛል።
ኢትዮጵያ ውስጥ እንደምታውቁት እንግዲህ ለረጅም ዓመታት የሪል ስቴት ኢንቨስትመንቱ ነው ቀደም ብሎ የምታገኙትን በጣም የበለጸገ የምትሉትን በጣም ከፍ ያለ ገንዘብ የሚያንቀሳቅሰው የሪል ስቴት ኢንቨስትመንት ዘርፉ ነው። ነገር ግን የሪል ስቴት ኢንቨስትመንት ዘርፉ ገንዘብ ያላቸው ሰዎች ሚሊዮነር የሆኑ ሰዎች የሚሳተፉበት ነው። የኢትዮጵያው ሴኩሪቲስ ኤክስቼንጅ አሁን ገና ወደ ገበያ መጥቷል። ገና ድክ እያለ ነው። እንግዲህ በስፋት እሱ የሚገባ ከሆነ ወደ ስራ ብዙዎች የሚሳተፉበት ፋይናንሻል ኢንክሉዥን ነው ተደራሽነትን አካታችነትን ሊያሳድግ በሚችል መልኩ ብዙዎች ኢንቨስት ኖት ጀስት በሰነደ ማዋለናዎች ላይ ብቻ ሳይሆን እንዲያውም በሪል ስቴት ላይ እንኳን ኢንቨስት እንድናደርግ እድል የሚሰጠን ይሆናል ማለት ነው። ከዚህ አንፃር በመታወዳደሩ ሰዓት እንግዲህ በኢትዮጵያ ውስጥ ይሄ እያደገ የሚመጣ ከሆነ በስፋት ሰዎች እንዲያው ሪል ስቴት ኢንቨስትመንት ውስጥ እንኳን እንዲገቡ የሚያደርገው ሰነደ ማዋለናዊ ነው ብዬ ጠብቃለሁ። የሪል ስቴት ኢንቨስትመንት ትረስት የምንላቸው የተለያዩ ህንፃዎችን ከኔና ከናንተ ብዙ ብር ሰብስበው እንደ አክሲዮን ማለት ነው ድርሻ ከገዙ በኋላ ህንፃውን እያከራዩ ከኪራይ የምንከፋፈልበት አይነት ሂደት ማለት ነው። እንደዚህ አይነት ነገሮችን ይፈጥርልናል ለማለት ያክል ነው። ታዲያ የቱ ላይ ልምረጥ የሚለውን ነገር መምረጥን በምታስቡበት ሰዓት እንግዲህ ትክክለኛውን ሚክስ የምትመርጡት በዋናነት በመጀመሪያ ደረጃ አላማችሁ ላይ ይመሰረታል። ያላችሁ ገንዘብ ላይ እርግጥ ከሁሉ በላይ መጀመሪያ ይመሰረታል። ሪል ስቴት ላይ አሁን ባለው የገበያ ሁኔታ መሳተፍ የሚፈልግ ሰው ደና ገንዘብ ያስፈልገዋል። የሆኑ ተቋማት በ65 ሺህ ብር በ100 ሺህ ብር ቤት ግዙን የሚሏችሁን ሰው የተዋቸውና በትክክለኛው ኢንቨስት ማድረግ የምትፈልጉ ነው ሪል ስቴት ላይ ሚሊየንስ ያስፈልጓቸዋል ማለት ነው በእኛ ሀገር ነባራዊ ሁኔታ። ያንን የማትችሉ ከሆነ እንግዲህ በሰነደ ማዋለናዎች ላይ ኢንቨስት ማድረጉ የተሻለ ሊሆን ይችላል። አላማችሁ በረጅም ጊዜ ትርፍ ማትረፍን የሚሆን ከሆነ ዓለም አቀፍ ልምዶች የሚያሳዩት አክሲዮኖች ላይ ኢንቨስት ማድረግ በረጅም ዓመታት ውስጥ የሚኖረው ትርፍ የተሻለ ነው ስለሚል የትኛውን የቱ ጋር አለ ብዙ ገንዘብ ያላችሁ ሰዎች ሆናችሁና እዛ ላይ ኢንቨስት ማድረግ ደግሞ እንትን ካላችሁ እነዚህን ባላንስ በማድረግ እንደ አላማችሁ እንደምትፈልጉት ቋሚ ገቢ ነው የምፈልገው የሚል ሰው ኦኬ የሆነ ቤት ገዝቶ ቢያከራይ የተሻለ ሊሆን ይችላል። አይለ ልጆቼ ነው የምፈልገው የሚል ሰው ደግሞ እንዲሁ አክሲዮኖቹን ገዝቶ በረጅም ጊዜ ሪኢንቨስት እየተደረገ እንዲሄድ ትርፍ ክፍፍሉ ወስኖ ከ30 ዓመት በኋላ ይውሰዱት ብሎ ሊተው የሚፈልግ ከሆነ አክሲዮኖች ላይ ኢንቨስት ማድረግን ሊያስብ ይችላል። የተወደዳችሁ የተከበራችሁ ተመልካቾች በሚቀጥለው ሳምንት ትምህርታችን ታዲያ የጡረታ ድርጅቶች ኢንሹራንስ ተቋማት በካፒታል ማርኬት ውስጥ እንዴት እንደሚሳተፉ የመንግስትን ሰነዶች የአክሲዮኖችን በመግዛት ገበያውን እንዴት እንደሚያነቃቁ ኢንስቲትዩሽናል ኢንቨስተርስ የምንላቸው እንዴት እንደሚሰሩ በ12ኛው ክፍል ትምህርታችን የምንመለስበት ይሆናል። በዛሬው ትምህርታችን ላይ ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ አልኩኝ። በቀጣይ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ገሜብራው ነኝ። አዲስ ነገር ከቴምር ሪል ስቴት የገና በዓልን በማስመልከት ለጥቂት ቤቶች ብቻ የወጣ እስከ 35 በመቶ የሚደርስ እውነተኛ ቅናሽ አዘጋጅተንላችኋል። ከባለ 1 እስከ 3 መኝታ ከ5.7 ሚሊዮን ብር ሙሉ ክፍያ ጀምሮ በሳር ቤትና አዋሬ ሳይቶች በመሸጥ ላይ እንገኛለን። በተጨማሪም ቃሊቲ ገላን ኢንተርናሽናል የንግድ ሞል ከ2.5 ሚሊዮን ብር ሙሉ ክፍያና ቅድመ ክፍያ ከ500 ሺህ ብር ጀምሮ እየሸጥን እንገኛለን። የቀሩን የተወሰኑ ቤቶችና ሱቆች ስለሆኑ ፈጥነው ይደውሉ። ለተጨማሪ መረጃ 0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ ቴምር